ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 12 ዩኒት 5 ሌሰን 2 በዛሬ ሌሰናችን የምንማማርበት ርዕስ ላቲስ ስትራክቸር ኦፍ ሰሚኮንዳክተር በሚል ሰፋ አድርገን እንወያያለን። አቶሚክ ስትራክቸር ወይ ላቲስ ስትራክቸር ኦፍ ሰሚኮንዳክተር ምን ይመስላል የሚለውን በዛሬ ሌሰናችን የምንወያይበት ርዕስ ይሆናል ማለት ነው። ከባለፈው ሌሰናችን ስለ ኤሌክትሮኒክስ አጠቃላይ ስለምን የሚያጠና የፊዚክስ ትምህርት ክፍል እንደሆነ አይተናል። እንዲሁም ሜን የሚባሉት ደግሞ ኮመን ኤሌክትሪካል ኮምፖነንትስ የምንላቸው ስለ ዳዮድ፣ ስለ ትራንዚስተር፣ ስለ ኢንቴግሬትድ ሰርኪዩትስ፣ ስለ ካፓስተር የተወሰነ ነገር አይተናል። በዛሬ ሌሰናችን ደግሞ ጀስት ስለ ሰሚኮንዳክተር ማቴሪያልስ ላቲስ ስትራክቸሩ ምን ይመስላል እንዲሁም ክላሲፊኬሽን ኦፍ ሰሚኮንዳክተር ማቴሪያልስ ብለን ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን ማትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉኝ። ላቲስ ስትራክቸር ኦፍ ሰሚኮንዳክተር ማቴሪያል ስናይ አንድ ሰሚኮንዳክተር ማቴሪያል ኢትስ ሜድ ኦፍ አን አተም ከአተም ነው የተሰራው። ላቲስ ስትራክቸሩን ስናይ ምን ይመስላል? አተም ስንል there is a ኒክለስ አለ። አራውንድ ዘ ሼል ደግሞ ኤሌክትሮንስ ይኖራሉ ማለት ነው። ሶ ኒክለስ ውስጥ ፕሮቶን እና ኒውትሮንስ ይኖራሉ። አራውንድ ዘ ሼል ደግሞ ኤሌክትሮኖች ይኖራሉ። ሶ ሰሚኮንዳክተር ማቴሪያሎች ፔሪዮዲክ ቴብል ላይ እንዳየነው ግሩፕ 4 ኤሌመንቶች ናቸው። ለምሳሌ እንደ ኤግዛምፕል ሲሊከንን ብንወስድ ሲሊከን አቶሚክ ነምበሩን ብናይ አቶሚክ ነምበሩን የሲሊከንን ስናይ 14 ነው አይደል? አቶሚክ ነምበሩ ሲሊከን 14 አቶሚክ ነምበር አለው። አቶሚክ ነምበሩ 14 ነው ማለት ኤሌክትሮኒክ ኮንፊግሬሽኑን ስናይ ሲሊከን 14 አቶሚክ ነምበሩ 14 ነው አይደለ? አቶሚክ ነምበሩ 14 ነው ማለት ኤሌክትሮኒክ ኮንፊግሬሽኑ የመጀመሪያው ሼል ላይ 2 ኤሌክትሮኖች፣ የሚቀጥለው 8፣ ቀሪው ስንት ይሆናል? ዘላስት ሼል ላይ የምናገኘው ኤሌክትሮን መጠን ቫለንስ ኤሌክትሮን ብለን እንጠራዋለን። ሲሊከን ኢንሳይድ ዘ ኒክለስ ፕሮቶንና ኒውትሮንስ አሉ። አራውንድ ዘ ሼል ደግሞ እነዚህ ኤሌክትሮኖች ይቀመጣሉ ማለት ነው። የመጀመሪያው ሼል ላይ 2 ኤሌክትሮኖች፣ የሚቀጥለው 8 ይሆናል። እነዚህን ካውንት ብናደርግ 8 ናቸው። የመጨረሻው ሼል ላይ ደግሞ 4 ይሆናል ማለት ነው። እነዚህ 4 ኤሌክትሮኖች ከሌላ ሲሊከን አተም ጋር ሼር ይሆናሉ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ይህ ሲሊከን አተም ከዚህ ጋር ሼር አድርጓል፣ ከዚህ ጋርም ሼር አድርጓል፣ ከዚህ ጋርም ሼር አድርጓል ማለት ነው። እያንዳንዱ ኤሌክትሮን ቦንድ ፈጥሯል ማለት ነው። ኮቫለንት ቦንድ ፈጥሯል ማለት ነው። ስለዚህ ይሄ አጠቃላይ ሲሊከን 4 ኮቫለንት ቦንድ ወይንም ደግሞ 8 ኤሌክትሮኖች ይጋራል ማለት ነው። እዚህ ጋር በተመሳሳይ መልኩ ይቀጥላል። አሁን ለምሳሌ ሲሊከን ብለን እዚህ ጋር መስራት እንችላለን። እዚህ ጋር አንድ ኤሌክትሮን አለ፣ እዚህ ጋር አንድ ኤሌክትሮን አለ፣ እዚህ ጋር 4 ቫለንስ ያለው ማለት ነው። ይሄም በዚህ ይቀጥላል፣ ይሄም በዚህ ይቀጥላል። ሼር እያደረገ ይመጣል። እዚህ ጋር በተመሳሳይ መልኩ ሲሊከን እዚህ ጋር አንድ ኤሌክትሮን አለው፣ ከዚህ ጋር ቦንድ ይፈጥራሉ ማለት ነው። እዚህ ጋም ሲሊከን እንደዚሁ ከአንድ ኤሌክትሮን ጋር እዚህ ጋም ሼር ያደርጋሉ። እዚህ ጋር 4 ስለሆነ እያንዳንዱ ኤሌክትሮን ከሌላ ጋር ሼር ይደረግ። እዚያም በተመሳሳይ መልኩ ኤሌክትሮን ሼር ይደረጋሉ። ከዚህ ጋም ጀስት ቦንድ ኮቫለንት ቦንድ ይፈጥራሉ ማለት ነው። ኮንቲኒቲ ያለው ወደዚህም ይቀጥላል ማለት ነው። ይሄ የምታዩት ላቲስ ስትራክቸር ወይም አቶሚክ ስትራክቸር ኦፍ ሲሊከን አተም ነው። ግሩፕ 4 ኤሌመንቶች ብዙ ጊዜ ፒውር ሰሚኮንዳክተር ተብለው ይጠራሉ ማለት ነው። ኢች አተም ፎርምስ 4 ኮቫለንት ቦንድስ። እያንዳንዱ አተም 4 ኮቫለንት ቦንድ ይኖረዋል ማለት ነው። 1 2 3 4 ኮቫለንት ቦንድ ይኖረዋል። ዊዝ ኢትስ ኔበርስ ከጎረቤት ጋር ካለው አተም ጋር ሲሊከን አተም ጋር ሼር ይደራረጉ። ሼሪንግ ኤሌክትሮን ሶ ዛት ኢች አተም ኢዝ ሰራውንድድ ባይ 8 ኤሌክትሮንስ። አጠቃላይ ሼር የተደረገ ኤሌክትሮን መጠን ሲቆጠር ስንት ይሆናል? 8 ይሆናል። እዚህ ጋር 2 አለ፣ 4 6 8 አጠቃላይ 4 ኮቫለንት ቦንድ ወይም ደግሞ ሼር የተደረገ ኤሌክትሮን መጠን 8 ኤሌክትሮኖች ሼር ይደራረጋሉ። ሰሚኮንዳክተሮችን በሁለት እንከፍላቸዋለን። ታይፕስ ኦፍ ሰሚኮንዳክተርስ ብለን የምንጠራው በሁለት ካታጎሪ ነው የምንከፍለው። አንደኛው ኢንትሪንሲክ ሰሚኮንዳክተር የምንለው ሲሆን ሌላኛው ደግሞ ኤክስትሪንሲክ ሰሚኮንዳክተር ተብሎ ይጠራል ማለት ነው። እንደርሶ እነዚህ ኤክስትሪንሲክ ሰሚኮንዳክተር የምንላቸው እንደገና በሁለት ይከፈላሉ። ኤን ታይፕ ሰሚኮንዳክተር ማቴሪያል እና ፒ ታይፕ ሰሚኮንዳክተር ተብሎ ይጠራሉ ማለት ነው። ኤን ታይፕ ማለት ኔጌቲቭ ታይፕ ሰሚኮንዳክተር ማለት ሲሆን ፒ ማለት ደግሞ ፖዚቲቭ ታይፕ ሰሚኮንዳክተር ተብሎ ይጠራሉ። ምንድን ነው ያላቸው ዲፈረንስ እነዚህ ሰሚኮንዳክተር ማቴሪያሎች የሚለውን በዝርዝር ማየት እንችላለን። ኢንትሪንሲክ ሰሚኮንዳክተርን ስናይ ኢንትሪንሲክ ሰሚኮንዳክተርስ ፒውር ሰሚኮንዳክተር ናቸው። ብዙ ጊዜ ፒውር ሰሚኮንዳክተር ተብለው ከሚጠሩት ኢንትሪንሲክ ሰሚኮንዳክተሮች በዋናነት ይገለጻሉ። ዊዝ ኖ ኢምፒሪቲ ሳይድ ምንም አይነት ውህድ የሌለባቸው ፒውር ወይም ንጹህ ሰሚኮንዳክተር ማቴሪያሎች ተብለው ይጠራሉ። እነዚህ ሰሚኮንዳክተር ማቴሪያሎች ኦልሶ ኮልድ አንዶፕድ ሰሚኮንዳክተር ተብለው ይጠራሉ ማለት ነው። ዶፒንግ ፕሮሰስ ማለት ዶፕ ማለት ኢምፒውሪቲ መጨመር ማለት ነው። ፒውር ሰሚኮንዳክተሩ ላይ ሌላ አናዘር
ኢለመንት ካዋሃድን ኢምፒውሪቲ ይፈጠራል ወይንም ደግሞ ንጹህ ያልሆነ ማለት ነው። ሌላ ተጨማሪ ውህድ ካለው ኢምፒውር ሰብስታንስ ተብሎ ይጠራል። ይሄ ብዙ ጊዜ የመቀላቀል ወይም ኢምፒውሪቲ የመፍጠር ሂደት ዶፒንግ ፕሮሰስ ተብሎ ይጠራል። ነገር ግን እነዚህ ሰሚኮንዳክተር ማቴሪያል ፒውር ስለሆኑ ምንም አይነት ውህድ ስለሌላቸው ምን ተብለው ይጠራሉ? አንዶፕድ ሰሚኮንዳክተርስ ተብለው ይጠራሉ ማለት ነው። ፒውር ሰሚኮንዳክተር ማቴሪያሎች ወይም ኤሌመንቶች ኮንዳክቲቪቲያቸው ኒውትራል ነው። ኤሌክትሪክ ኮንዳክቲቪቲ ኒውትራል ማለት ጀስት የሲሊከንን የጀርመኒየምን ስናይ ዲአውተር ሞስት ሼል ያላቸው ቫለንስ ኤሌክትሮን 4 ነው። ምንም አይነት ፍሪ ኤሌክትሮን የላቸውም። ኮቫለንት ቦንድ ይፈጥራሉ። ጌንም ሉዝም ስለማያረጉ ኤሌክትሪካሊ ኒውትራል ናቸው በብዛት። ኮንዳክቲቪቲያቸው በጣም አነስተኛ ነው ማለት ነው። ኮንዳክቲቪቲ ኢዝ ኒውትራል ነው። ኢንትሪንሲክ ሰሚኮንዳክተርስ ተብለው ከሚጠሩት ውስጥ እንደ ኤግዛምፕል ፒውር ሲሊከን፣ ጀርመኒየም የመሳሰሉ ኤሌመንቶች እነዚህ ኢንትሪንሲክ ሰሚኮንዳክተር ማቴሪያል ወይም ደግሞ ፒውር ሰሚኮንዳክተር ተብሎ ይጠራሉ ማለት ነው። ፔሪዲክ ቴብል ላይ ብናይ ለምሳሌ ይሄ ፔሪዲክ ቴብል ነው። ስፔሻሊ ግሩፕ 4 ኤሌመንቶች እነዚህ ግሩፕ 4 ኤሌመንቶች ፒውር ሰሚኮንዳክተር ተብሎ ይጠራሉ። የካርበን ፋሚሊ ካርበን፣ ሲሊከን፣ ጀርመኒየም፣ ቲን፣ ሊድ የመሳሰሉት እነዚህ ግሩፕ 4 ኤሌመንትስ ፒውር ሰሚኮንዳክተር ተብለው ይጠራሉ። በዋናነት ጀስት ግሩፕ ጀነራላይዝ ስናደርግ ግሩፕ 4 ኤሌመንትስ ኢን ዘ ፔሪዮዲክ ቴብል ምንድናቸው? ፒውር ሰሚኮንዳክተር ናቸው ማለት ፒውር ሰሚኮንዳክተርስ ናቸው። ሌላኛው ኤክስትሪንሲክ ሰሚኮንዳክተር እነዚህ ኢምፒውር ሰሚኮንዳክተር ተብለው ይጠራሉ። ኢምፒውሪቲ የምንፈጥረው ፒውር ሰሚኮንዳክተር ማቴሪያልስ የምንላቸው ኤሌመንቶች ላይ አናዘር ውህድ በመፍጠር ኢምፒውሪቲ መፍጠር ወይም ደግሞ ቅልቅል መፍጠር ማለት ነው። ስንቀላቅለው ወይም ደግሞ ጀስት ኢምፒውሪቲ ይፈጠራል ማለት ነው። ፒውር ሰሚኮንዳክተር ዛት ሃዝ ሃድ ኢምፒውሪቲስ ዊ ሴይ ዶፓንትስ አድ ቱ ኢት ቱ ቼንጅ ኢትስ ኤሌክትሪካል ፕሮፐርቲ። ዋናው እነዚህ ሰሚኮንዳክተር ማቴሪያሎች ያላቸው ኤሌክትሪክ ኮንዳክቲቪቲ እንዲጨምር ለማድረግ አናዘር ፒውር ሰሚኮንዳክተር ማቴሪያሎች ላይ አናዘር ኢምፒውሪቲ በመጨመር ኤሌክትሪክ ኮንዳክቲቪቲውን ማሳደግ ነው። ኮንዳክቲቪቲ ኢዝ ሪማርኬብሊ ኢምፕሩቭድ ስሩ ዶፒንግ። በዶፒንግ ፕሮሰስ አማካኝነት ጀስት ኤሌክትሪክ ኮንዳክቲቪቲ ምን ሆኗል? ማሻሻል ይቻላል ማለት ነው። ዶፒንግ ማለት ምንድን ነው? ዶፒንግ ማለት ኢዝ ዘ ፕሮሰስ ኦፍ አዲንግ ስሞል አማውንት ኦፍ ሴሌክትድ ኢምፒውሪቲ ዊዝ ዶፓንት ምነት ቱ ፒውር ሰሚኮንዳክተር ቱ ኢምፕሩቭ ኢትስ ኮንዳክቲቪቲ። ዋና ኤሌክትሪክ ኮንዳክቲቪቲው እንዲሻሻል ወይም ኢምፕሩቭ እንዲሆን ፒውር ሰሚኮንዳክተር ማቴሪያሎች ላይ አናዘር ኢምፒውሪቲ ወይም ዶፓንት የመጨመር ፕሮሰስ ምን ይባላል? ዶፒንግ ፕሮሰስ ተብሎ ይጠራል ማለት ነው። ለምሳሌ ውሃ ውስጥ ስኳር ብትጨምሩ ጀስት ጣዕሙ ይለያያል። ጀስት የሆነ ነገር ኢምፒውሪቲ ጨምሯል ማለት ነው። ንጹህ ውሃ አይደለም ማለት ነው እንደ ኤግዛምፕል። ወይንም ደግሞ ውሃ ውስጥ ጨው ብትጨምሩ ጣዕሙ ይለያያል አይደል? የሆነ ከለር ቼንጅ ሊያመጣ ይችላል። ልክ እንደዛ ሁሉ ፒውር ሰሚኮንዳክተርስ የምንላቸው እንደ ሲሊከን፣ ጀርመኒየም የመሳሰሉ ኤሌመንቶች ላይ ተጨማሪ ሴሌክትድ የሆኑ የተመረጡ ኢምፒውሪቲዎች ወይም ኤሌመንቶች ብንቀላቀል ምን ይፈጠራል? ኢምፒውሪቲ ይፈጠራል ማለት ነው። ኢምፒውሪቲ ማለት ውህድ ማለት ነው። በቃ ንጹህ ያልሆነ እንደማለት ነው። ዋናው መቀላቀሉ ጥቅሙ ምንድን ነው? ኤሌክትሪክ ኮንዳክቲቪቲውን ለማሻሻል ማለት ነው። ኢንትሪንሲክ ሰሚኮንዳክተር ማቴሪያሎች እንዳልከው ኤሌክትሪክ ኮንዳክቲቪቲያቸው ኒውትራል ነው አይደለ? ነው የተባባል ነው። ኒውትራል የሆነ ኤሌክትሪክ ኮንዳክቲቪቲ ያላቸው። ነገር ግን እነዚህ ኢምፒውሪቲ በሚፈጠርበት ሰዓት ኤሌክትሪክ ኮንዳክቲቪቲው ምን ማድረግ ይቻላል? ኢምፕሩቭ ማድረግ ይቻላል፣ ማሻሻል ይቻላል። እነዚህ ኢምፒውር ሰሚኮንዳክተር ማቴሪያልስ የምንላቸው ምን ተብለው ይጠራሉ? ኤክስትሪንሲክ ሰሚኮንዳክተር ተብለው ይጠራሉ ማለት ነው። ኤግዛምፕል ለምሳሌ ዶፕድ ሲሊከን ዊዝ አርሰኒክ ኦር ቦሮን። ሲሊከን ፒውር ሰሚኮንዳክተር ነው። ከአርሰኒክ ጋር ወይም ደግሞ ከቦሮን ጋር ብንቀላቅለው ምን ይፈጠራል? ውህድ ብንፈጥር ኤክስትሪንሲክ ሰሚኮንዳክተር ይፈጠራል ማለት ነው። እነዚህ ሴሌክትድ የሆኑ ኤሌመንቶች ናቸው። ፔሪዮዲክ ቴብል ላይ ብንሄድ አርሰኒክ እና ቦሮን የትኛው ግሩፕ ላይ ነው የሚገኙት ብለን ስናይ አርሰኒክ ማለት ግሩፕ 5 ኤሌመንት ነው። ይሄ ግሩፕ 1፣ ግሩፕ 2፣ ግሩፕ 3፣ ግሩፕ 4፣ ግሩፕ 5። አርሰኒክ የምንለው ይሄ ነው። ናይትሮጅን፣ ፎስፈረስ፣ አርሰኒክ፣ አንቲሞኒ፣ ቢቱሚን የመሳሰሉ ኤሌመንቶች ግሩፕ 5 ኤሌመንቶች ይባላሉ። ስለዚህ ሲሊከንን ከአርሰኒክ ጋር ግሩፕ 4ን ከግሩፕ 5 ጋር ብንቀላቅለው ማለት ነው። ቦሮን ደግሞ የሚገኘው ጀስት እዚህ ጋር ግሩፕ 3 ኤሌመንት ነው። ስለዚህ ግሩፕ 4ን ከግሩፕ 3 ጋር፣ ግሩፕ 4 ኤሌመንትን ከግሩፕ 5 ጋር ሴሌክት ኤሌመንቶች የምንላቸው ጀስት እነዚህም ግሩፕ 3 እና ግሩፕ 5 ነው በዋናነት። እነዚህ ኤሌመንቶችን ብንቀላቅል ፒውር ሰሚኮንዳክተር ማቴሪያል ኢምፒውሪቲ ይፈጠራል። ዋናው ኪ የሆነው ቁልፍ የሆነው ዋናው አላማ ኢምፒውሪቲ መፍጠር ኤሌክትሪክ ኮንዳክቲቪቲው ማሻሻል ነው። ኤሌክትሪክ ኮንዳክቲቪቲ ተሻሻለ ማለት ጀስት
አብዛኛው ኤሌክትሪካል ዲቫይስ ላይ የምንጠቀመው ኤሌክትሪካል ዲቫይስ እንደ ዳዮድ፣ ትራንዚስተር የመሳሰሉ ኤሌመንቶች፣ ኢንቴግሬትድ ሰርኪዩት የመሳሰሉ ኤሌክትሪካል ኮምፖነንቶችን ማምረት እንችላለን ማለት ነው። እነዚህ ኤክስትሪንሲክ ሰሚኮንዳክተርስ ሃይ ኤሌክትሪክ ኮንዳክቲቪቲ ያለው ማቴሪያል ነው ማለት ነው። በዚህ መሰረት ስንቀላቅል ኤክስትሪንሲክ ሰሚኮንዳክተርስ ለምሳሌ ሲሊከንን ከአርሰኒክ ጋር ወይም ሲሊከንን ከቦሮን ጋር ስንቀላቅል ኤክሰስ ነምበር ኦፍ ኤሌክትሮን እንዲፈጠር ያደርጋል ወይም ደግሞ ስካርሲቲ ኦፍ ኤሌክትሮን እንዲፈጠር ያደርጋል። ስለዚህ ኤክስትሪንሲክ ሰሚኮንዳክተር ማቴሪያል በሁለት እንደገና እንከፍለዋለን። እዚህ ቻርት ላይ እንዳየነው ኤክስትሪንሲክ ሰሚኮንዳክተርስ ኤንድ ኦልሶ ክላሲፋይድ ኤን ታይፕ ኤንድ ቢ ታይፕ ፒ ታይፕ ተብሎ ይጠራሉ ማለት ነው። ኦኬ ሶ ፒ ታይፕ እና ኤን ታይፕ እንዴት ይፈጠራል የሚለውን በጋራ ነኝ። ኤክስትሪንሲክ ሰሚኮንዳክተርስ ኤን ታይፕ እና ፒ ታይፕ ብለን እንከፍላቸዋለን። እንደተነጋገርነው ኤክስትሪንሲክ ሰሚኮንዳክተር ማቴሪያል ኢምፒውር ናቸው። ፒውር ሰሚኮንዳክተር ማቴሪያል አናዘር ኢምፒውሪቲ በመጨመር የሚፈጠር ሰሚኮንዳክተር ነው ኤክስትሪንሲክ ሰሚኮንዳክተር ብለን የምንጠራው። ኤን ታይፕ ማለት አብሪቬሽን ነው፣ ኔጌቲቭ ታይፕ ሰሚኮንዳክተር ማለት ሲሆን ፒ ታይፕ ደግሞ ፖዚቲቭ ታይፕ ይባላል። የመጀመሪያውን ስንመለከት ኤን ታይፕ ሰሚኮንዳክተርስ ክሬትድ ባይ አዲንግ ግሩፕ 5 ኤሌመንትስ ቱ ፒውር ሰሚኮንዳክተር የምንለው ግሩፕ 4 ኤሌመንት በመቀላቀል ነው። ግሩፕ 5 ኤሌመንት ከግሩፕ 4 ኤሌመንት ጋር አንድ ላይ በማዋድ ኔጌቲቭ ታይፕ ወይም ደግሞ ኤን ታይፕ ሰሚኮንዳክተር ማቴሪያል መፍጠር ይቻላል ማለት ነው። ይሄኛው ፔሪዮዲክ ቴብል ላይ ግሩፕ GIV ማለት ግሩፕ 5 ማለት ሲሆን ይሄኛው ደግሞ ግሩፕ 4 ማለት ነው። ኤግዛምፕል ግሩፕ 5 ኤሌመንት የምንላቸው አንቲሞኒ፣ አርሰኒክ፣ ፎስፈረስ እነዚህ ኤሌመንቶች ከፒውር ከምንላቸው ሲሊከን፣ ጀርመኒየም የመሳሰሉ ኤሌመንቶች ጋር ምን ማድረግ ነው? ማዋሃድ። ስናዋሃድ ምን እናገኛለን? ኔጌቲቭ ታይፕ እናገኛለን ማለት ነው። ፔሪዮዲክ ቴብል ላይ ስናይ እነዚህ ግሩፕ 5 ኤሌመንቶችን ናይትሮጅን፣ ፎስፈረስ፣ አርሰኒክ፣ አንቲሞኒ፣ ቢቲሙዝ የመሳሰሉት ኤሌመንቶች እነዚህ ምን ይባላሉ? ግሩፕ 5 ኤሌመንት ይባላሉ። ሲሊከን፣ ጀርመኒየም፣ ካርበን፣ ቲን ሊድ የመሳሰሉት ደግሞ ግሩፕ 4 ኤሌመንት ይባላሉ ማለት ነው። ግሩፕ 3 የምንላቸው ደግሞ ቦሮን፣ አልሙኒየም፣ ጋሌም፣ ኢንዲየም የመሳሰሉት ኤሌመንቶች ግሩፕ 3 ብለን እንጠራቸዋለን። ሌላው ግሩፕ 4 ኤሌመንት በሌላ አጠራር ግሩፕ 5 ኤሌመንት ፔንታቫለንት ኤሌመንት ተብሎ ይጠራሉ። ለምሳሌ when we add pentavalent element combine with add with tetravalent element ፔንታቫለንትን ከቴትራቫለንት ኤሌመንት ጋር ኮምባይን ብናደረግ ቢባል ፔንታቫለንት ኤሌመንት የምንላቸው ግሩፕ 5 ኤሌመንቶችን ሲሆን ቴትራቫለንት የምንለው ደግሞ ግሩፕ 4 ኤሌመንቶችን ነው። ብዙ ጊዜ ፒውር ሰሚኮንዳክተር ማቴሪያሎችን ቴትራቫለንት ኤሌመንትስ ብለን እንጠራቸዋለን ማለት ነው። ልክ እንደ ሲሊከን፣ ጀርመኒየም የመሳሰሉ ኤሌመንቶችን ቴትራቫለንት ኤሌመንት ወይም ግሩፕ 4 ኤሌመንት ይባላሉ። ፔንታ ብለን 5 ማለት ነው አይደል። ትራይቫለንት ካለን ደግሞ ግሩፕ 3 ማለት ነው። ከግሩፕ 3 ላይ ትራይቫለንት ብለን እንጠራለን። አንዳንዴ ኔሚንግ ላይ ወይም ስም አጠራራችን ላይ when we combine pentavalent element with tetravalent element ቢባል ግሩፕ 4 ኤሌመንት ከግሩፕ 5 ኤሌመንቶች ጋር ኮምባይን ስናደረግ እንደማለት ነው። ስንቀላቀል ምን ይፈጠራል? አቶሚክ ቦንዲንጉ ምን ይመስላል? ግሩፕ 5 ኤሌመንት እያንዳንዱ ግሩፕ የተቀመጠው ዘ ፔሪዮዲክ ቴብል ቫለንስ ኤሌክትሮኑ የመጨረሻው ቫለንስ ኤሌክትሮን ናቸው። 5 በቫለንስ ኤሌክትሮናቸው ነምበር ነው። ለምሳሌ ግሩፕ 5 ኤሌመንቶች ዳውተር ሞስት ሼል ያላቸው ኤሌክትሮን ብዛት 5 ነው። ቴትራቫለንት ኤሌመንት ደግሞ ስንት ኤሌክትሮኖች አሉት? 4 አሉት። ስለዚህ ሁለቱ ቦንድ በሚፈጥሩበት ሰዓት ከነዚህ ከግሩፕ 5 ኤሌመንቱ 4ቱ ከቴትራቫለንት ወይም ግሩፕ 4 ኤሌመንቱ 4ቱ ጋር ቦንድ ይፈጥሩና አንድ ትርፍ ይሆናል ማለት ነው። ግሩፕ 5 አተም ወይም ፔንታቫለንት አተም has 5 valence electrons. It uses 4 of them to form covalent bond with a surrounding silicon atom. አራቱ ከአምስቱ አራቱ ከሲሊከን አራት ሲሊከን 4 ቫለንስ ኤሌክትሮን አለው። ከአራቱ ጋር ኮቫለንት ቦንድ ይፈጥራል። ሉክ ለምሳሌ አንድ እንትን እንውሰድ፣ አርሰኒክን እንውሰድ። አርሰኒክ ግሩፕ 5 ኤሌመንት ነው አይደለ? አርሰኒክ ግሩፕ 5 ኤሌመንት ነው። ቫለንሲው ስንት ነው? 5 ነው። ሌላው ደግሞ ሲሊከን እንውሰድ። ሲሊከን ምንድነው? ግሩፕ 4 ኤሌመንት ነው። ቫለንሲው 4 ነው ማለት ነው። ስለዚህ እስኪ ውህድ ስንፈጠር ምን ይፈጠራል? ሁለቱን ኮምባይን ልናደርግ ነው። ለምሳሌ መሀል ላይ ያለው ግሩፕ 5 ኤሌመንት ይህንን እንሰይመው። ምን ብለን ሰይመው? አንደኛው ይሄ አርሰኒክ ነው። አርሰኒክ ነው። እነዚህ በሙሉ በጥቁር የምታያቸው ደግሞ ሲሊከን ናቸው ብንል ሲሊከን ሲሊከን ወይም ሲሊከን ነው። ይሄም ሲሊከን ወይንም ጀርመኒየም ማለት ይችላላችሁ። ጀርመኒየምም ግሩፕ 4 ኤሌመንት ነው። ስለዚህ አርሰኒክ ግሩፕ 5 ኤሌመንት ከሲሊከን ፒውር ሰሚኮንዳክተር ጋር አንድ ላይ
ስናዋሃዳቸው ኤክስትሪንሲክ ሰሚኮንዳክተር ይፈጠራል። ኮምባይን በሚያደርጉበት ሰዓት ግን መጠንቀቅ ያለብን ምንድን ነው? ይህ አርሰኒክ አጠቃላይ ስንት ኤሌክትሮኖች አሉ ስንል 1 2 3 4 5ኛ ኤሌክትሮን አለው ማለት ነው ትርፍ። ምክንያቱም ቫለንሲው ስንት ነው? 5 ዘአውተር ሞስት ሼል 5 ነው። ሲሊከን ግን 4 ነው ያለው። እዚጋም 4 አይደል? 4 እዚጋም በእያንዳንዱ ሲሊከን ቫለንስ ኤሌክትሮን 4፣ ይሄም 4፣ እዚጋም 4 አይደል? እዚጋም 4። እያንዳንዱ ሲሊከን ስንት አለው? 4 አለው ማለት ነው። ሶ ይሄን ካስቀመጥን በኋላ እስኪ ቦንድ እንፍጠር። ቦንድ ይሄ አርሰኒክ ከዚህኛው ፍሪ ኤሌክትሮን ወይም ኤሌክትሮን ጋር ቫለንስ ኤሌክትሮን ቦንድ ይፈጥራል። ይሄኛው የአርሰኒክ አንደኛ ኤሌክትሮን ከሲሊከኑ ጋር ቦንድ ይፈጥራል። ይሄኛውም ከዚህ ጋር ቦንድ ይፈጥራል እያለ ይሄም ቦንድ ይፈጥራል። ሲሊከንም እንደዚሁ እያንዳንዱ ቦንድ ይፈጥራሉ ማለት ነው። ኦኬ ኮቫለንት ቦንድ ይፈጥራሉ። የሚቀጥለውም በዚህ ላት ስትራክቸሩ ይቀጥላል። ኦኬ የተወሰነ ፖርሽን ተቆርጦ ነው ይሄን የምናሳየው። ሶ ይሄም ኤሌክትሮን ከዚህ ጋር ቀጣይም ከዚህ ጋር ይገናኛል። ሶ እዚህ ጋር አርሰኒክ እንዳልኳችሁ 5 ነበረው። 5 ኤሌክትሮን አውተር ሞስት ሲሆን 5 ነበረው። 4ቱ ምን አረጉ? ከሲሊከን ቫለንስ ኤሌክትሮኖች ጋር ቦንድ ፈጠሩ፣ ኮቫለንት ቦንድ ፈጠሩ። ስለዚህ ምን ሆነ ማለት ነው? አንድ ፍሪ ኤሌክትሮን አለች፣ ቦንድ ያልፈጠረች ትርፍ ኤሌክትሮን አለው ማለት ነው። ሶ አርሰኒክ ከሲሊከን ጋር ኮምባይን ስናደረግ አርሰኒክ ግሩፕ 5 ኤሌመንት ነው፣ ወይም ደግሞ ግሩፕ 5 ኤሌመንት ፔንታቫለንት ኤሌመንት ይባላል። ቱ ፒውር ብለን የምንጠራው ግሩፕ 4 ኤሌመንት ልክ እንደ ሲሊከን ጀርመን የመሳሰሉ ኤሌመንቶች ጋር አንድ ላይ ኮምባይን ስናደረግ የሚፈጥሩት ቦንድ ኮቫለንት ቦንድ አንድ ትርፍ ኤሌክትሮን እንዲፈጠር ያደርጋል ማለት ነው። ሶ ዘ ፊፍዝ ኤሌክትሮን 5ኛው ኤሌክትሮን የምንላት ትርፏ ኤሌክትሮን ኢዝ ሉዝሊ ባውንድ ሳትደረግ ወይንም ደግሞ ቦንድ ሳትፈጥር ትቀራለች። ኤንድ ቢካምስ ፍሪ ኤሌክትሮን። ሶ ይቺ ትርፏ ኤሌክትሮን ምን ትባላለች? ፍሪ ኤሌክትሮን ትባላለች ማለት ነው። ትርፍ ኤሌክትሮን ፍሪ ኤሌክትሮን ነች። አቬሌብል ፎር ኮንዳክሽን። ሶ ኤሌክትሮኗ ወደ ሌላ ምን ማድረግ ባህሪ ሉዝ ማድረግ ወይም ደግሞ ዶኔት ማድረግ ይፈልጋል። ይሄ ኮምፓውንድ ለምሳሌ ኮምባይን ያደረግ ነው ሁለቱን ኤሌመንቶች ትርፍ ኤሌክትሮን ስላለ ዶነርስ ናቸው ማለት ነው፣ መለገስ ይፈልጋሉ። ፍሪ ኤሌክትሮን አለው። ስለዚህ ትርፍ ኤሌክትሮን ካለው በትንሽ ኢነርጂ ኤሌክትሮኑ ምን ማድረግ ይችላል? ሙቭ ማድረግ ይችላል ማለት ነው። ስለዚህ ሃይ ኮንዳክቲቪቲ ያለው ማለት ነው። ሶ ግሩፕ 5 ኤሌመንትን ከግሩፕ 4 ኤሌመንት ጋር የመቀላቀል ሂደት ኤክስትሪንሲክ ሰሚኮንዳክተር የምንለውን እንድናገኝ ያደርጋል። ምን አይነት ኤክስትሪንሲክ ሰሚኮንዳክተር? ኤን ታይፕ ወይም ኔጌቲቭ ታይፕ ሰሚኮንዳክተር። ኔጌቲቭ ታይፕ የተባለው ኤሌክትሮን ምን አይነት ቻርጅ ነው ያለው? ኔጌቲቭ ስለሆነ ነው። ስለዚህ ኔጌቲቭ ቻርጅ ኤክስትራ ስለሚፈጠር ኤክስትራ ኤሌክትሮን ስለሚፈጠር ኔጌቲቭ ታይፕ ወይም ኤን ታይፕ ሰሚኮንዳክተር የምንለውን እናገኛለን ማለት ነው። ስለዚህ አንደኛው ኤክስትሪንሲክ ኔጌቲቭ ታይፕ የምንለው ቴትራቫለንት ኤሌመንትን ከፔንታቫለንት ኤሌመንት ጋር ወይም ግሩፕ 4 ኤሌመንትን ከግሩፕ 5 ኤሌመንት ጋር ኮምባይን በማድረግ የሚፈጠር ወይም የምናገኘው የሰሚኮንዳክተር አይነት ነው ኤን ታይፕ የምንለው። ቻርጅ ኬሪየሩን ስናይ ፍሪ ኤሌክትሮኖች አሉት፣ ባውንድ ያልሆነ ኤሌክትሮን አለ። ስለዚህ ማጆሪቲ ቻርጅ ኬሪየር ኤሌክትሮኖች ናቸው ማለት ነው። በብዛት ማይኖሪቲ ቻርጅ ኬሪየር ደግሞ ሆል ነው። ፒ ታይፕ ሰሚኮንዳክተር created by adding group 3 elements to pure semiconductors በመቀላቀል የሚገኝ የሰሚኮንዳክተር አይነት ነው። ሶ ግሩፕ 3 የምንለው ሌላ ስሙ ትራይቫለንት ኤሌመንት ብለን የምንጠራቸው ነው። ሶ ግሩፕ 3 ኤሌመንቶች እንደ ቦሮን፣ አልሙኒየም፣ ጋሊየም የመሳሰሉ ኤሌመንቶች ፒውር ከምንላቸው ቴትራቫለንት ኤሌመንት ብለን የምንጠራቸው እንደ ሲሊከን ጀርመኒየም ጋር በማዋሃድ የሚፈጠር የሰሚኮንዳክተር አይነት ነው ማለት ነው። ፒ ታይፕ ማለት ፖዚቲቭ ታይፕ ሰሚኮንዳክተር ማለት ነው። ኦኬ ስለዚህ ፖዚቲቭ ታይፕ የሚፈጠረው እነዚህን ከግሩፕ 3 ኤሌመንት ከግሩፕ 4 ኤሌመንት ጋር አንድ ላይ በማዋሃድ የሚፈጠር የሰሚኮንዳክተር አይነት ነው። አቶሚክ ቦንዲንጉን ስናይ ግሩፕ 3 አተም ሃዝ ኦንሊ 3 ቫለንስ ኤሌክትሮንስ። ግሩፕ 3 ኤሌመንቶች ቫለንስ ኤሌክትሮናቸው 3 ነው። ኢት ካን ኦንሊ ፎርም 3 ኮምፕሊት ኮቫለንት ቦንድ ዊዝ ሰራውንዲንግ ሲሊከን አተም። እነዚህ ግሩፕ 3 ኤሌመንቶችን ከግሩፕ 4 ኤሌመንቶች ወይም ከቴትራቫለንት ኤሌመንቶች ጋር ኮምባይን በምናደረግበት ሰዓት 3 ኮምፕሊት ያለቀለት ቦንድ ይኖርና አንደኛው ግን ቦንድ አይሆንም ማለት ነው። ምክንያቱም ሲሊከን 4 ቫለንስ ኤሌክትሮን አለው። ግሩፕ 3 ኤሌመንት አንዱን ብንወስድ ደግሞ 3 ነው የሚኖረው። ስለዚህ ኮቫለንት ቦንድ የሚኖረው 3ቱ ይጣመሩና አንደኛው ሳይጣመር ይቀራል ማለት ነው። ሎክ ለምሳሌ ይህንን ላት ስትራክቸር ብንወስድ ሲሊካን ከአንድ ግሩፕ 3 ኤሌመንት ከቦሮን ጋር እናርገው። ግሩፕ 3 ኤሌመንቶች ምንላቸው አንደኛው ቦሮን ነው።
ሶ ጀስት ይሄን ቦሮን ነው። ቦሮን ስንት ቫለንስ ኤሌክትሮን ግሩፕ 3 ኤሌመንቶች 3 ኤሌክትሮኖች አሉት 3 ማለት ነው። ቫለንስ ኤሌክትሮን የመጨረሻው ሼል ያለው ኤሌክትሮን ብዛት 3 ነው። ስለዚህ ይሄ ቦሮን 1 2 3 አለ። ወይንም ደግሞ እዚህ ጋር ያሉት ፒውር ሲሊከን ወይም ጀርመኒየም መውሰድ እንችላለን። ስንት አለው? 4 አለው ማለት ነው። ኦኬ እዚህ ጋርም እንደዚህ ተመሳሳይ 1 2 3 4 እዚህ ጋርም 1 2 3 4 ነው። ስለዚህ እያንዳንዱን ምንድነው ቦንድ ይፈጥራል። እነዚህ ፔር ሆነው ቦንድ ይፈጥራሉ። እዚህ ጋርም በተመሳሳይ መልኩ ፔር ይፈጥራሉ። ይሄኛው ቦሮን አንዱ ኤሌክትሮን ከዚህኛው ሲሊከን ጋር ይሄኛው ከዚህ ጋር ይገናኛል። 1 2 3 ሶስቱ ምን ሆነዋል? ቦንድ ሆነዋል ማለት ነው። ነገር ግን ይሄ ቦሮን ግሩፕ 3 ኤሌመንት ነው። ስለዚህ አንድ ቦንድ ያልሆነ ወይንም ደግሞ ከሌላ ሲሊከን ጋር ቦንድ ያልሆነ ኢንኮምፕሊት የሆነ ቦንድ ይፈጠራል ማለት ነው። ስለዚህ ዘ ፎርዝ ቦንድ ኢዝ ኢንኮምፕሊት፣ አራተኛው ቦንድ ሶስቱ ይጣመሩና አራተኛው ቦንድ ግን ምን ይሆናል? ኢንኮምፕሊት ይሆናል ማለት ነው። ያ ማለት ዘ አብሰንስ ኦፍ አን ኤሌክትሮን ኢዝ ኖን አስ ሆል ይፈጠራል። ሶ አንድ ኤሌክትሮን እጥረት ያጋጥመዋል ማለት ነው። ሶ እዚህ ጋር ምን ይኖራል? ሆል ይፈጠራል፣ ክፍተት ይፈጠራል። ይህ ሆል ኢት ኒድስ ኤክስትራ ኤሌክትሮን፣ ቦንድ ለመፍጠር ከሚቀጥለው ሲሊከን ጋር ኤሌክትሮን ይፈልጋል ማለት ነው። ስለዚህ ይሄ ውህድ የኤሌክትሮን እጥረት አለ፣ ሚሲንግ ኤሌክትሮን አለበት ወይንም ደግሞ የኤሌክትሮን እጥረት አለበት። ስለዚህ ይሄ ሆል እንደምን አክት ያደርጋል? እንደ ኔጌቲቭ ሳይሆን እንደ ፖዚቲቭ አክት ያደርጋል ማለት ነው። ኦኬ አናዘር ኤሌክትሮን አትራክት ለማድረግ ኢት ቢሄቭ ላይክ ፖዚቲቭ ቻርጅ ሆኖ አክት ያደርጋል ማለት ነው። ስለዚህ ይሄ የኤሌክትሮን እጥረት ያጋጥመዋል። ይሄ ሆሉ ፖዚቲቭ ብለን ስለሰየም ነው የሚፈጠረው ሴሚኮንዳክተር ፒ ታይፕ ወይም ፖዚቲቭ ታይፕ ሴሚኮንዳክተር ይባላል። ሶ ዘ ፎርዝ ቦንድ ኢዝ ኢንኮምፕሊት፣ አራተኛው ቦንድ ኢንኮምፕሊት ስለሆነ ክሬቲንግ አን አብሰንስ ኦፍ ኤሌክትሮን እጥረት ያጋጥመዋል። ስለዚህ ክፍተት ይፈጠራል ማለት ነው። ያ የሆነበት ምክንያት ግሩፕ 3 ኤሌመንቶች ቫለንስ ኤሌክትሮናቸው 3 ነው። ሶስቱ ከሌሎቹ ሲሊከን ኤሌክትሮኖች ጋር ቫለንስ ኤሌክትሮኖች ጋር ጥምረት ይፈጥራሉ። ነገር ግን አንደኛው የሲሊከን ኤሌክትሮን ከሌላኛው ጋር ለመጣመር የኤሌክትሮን እጥረት ያጋጥመዋል ማለት ነው። ስለዚህ ፒ ታይፕ ሴሚኮንዳክተር ብዙ ጊዜ ዶነርስ ለጋሽ ሳይሆኑ አክሴፕተር ተለጋሽ ወይንም ደግሞ አክሴፕት ማድረግ ይፈልጋሉ ማለት ነው። ሶ ቻርጅ ካሪየርስ በፒ ታይፕ ሴሚኮንዳክተር ስናይ ማጆሪቲ ካሪየርስ አር ሆልስ ናቸው። ብዙ ክፍተት ይፈጠራል። ሆል አክት የሚያደርገው እንደ ፖዚቲቭ ቻርጅ ነው። ማይኖሪቲ ካሪየርስ ቻርጅ ካሪየርስ ደግሞ ኤሌክትሮን ይሆናል ማለት ነው። ኤን ታይፕ ላይ ስንመለከት ማጆሪቲ ካሪየሮች ፍሪ ኤሌክትሮኖች ስለነበሩ ማጆሪቲ ካሪየሮች ኤሌክትሮን ሲሆን ማይኖሪቲው ሆል ነበረ። በዚህ ፒ ታይፕ ደግሞ ማጆሪቲ ካሪየር ቻርጅ ካሪየሩ ሆል ሲሆን ማይኖሪቲ ካሪየርስ ቻርጅ ካሪየር ደግሞ ኤሌክትሮንስ ናቸው ማለት ነው። ሶ የዛሬ ትምህርታችን ይሄን ይመስል ነበረ። በሚቀጥለው ደግሞ እነዚህን ፒ ታይፕ ሴሚኮንዳክተር እና ኤን ታይፕ ሴሚኮንዳክተር አንድ ላይ በማጣመር ፔን ጃንክሽን ዳዮድ ጥቅሙ ምንድን ነው፣ ስለ ዳዮድ ፋንክሽን ሰፋ አድርገን እንማማራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ልጄ